ከተሞች ግብር የመጣልና የመበደር ስልጣን ኖሯቸው ራሳቸውን ማስተዳደር የሚያስችላቸው የከተማ ልማት ፖሊሲ ወጥቷል። ባለሀብቶች ያለማ መሬት ወስደው በንዑስ ሊዝ አቅራቢነት እንዲሳተፉ ከመፍቀድ ባለፈ የኮንስትራክሽን ዘርፉን ከውጭ ተቋራጮችና ከግብዓት ጥገኝነት ለማላቀቅ ይረዳል ተብሏል። የከተማ አስተዳደር ፋይናንስና አገልግሎት አሰጣጥ ጥልቀት ያለው ያልተማከለ አስተዳደር ስርዓት በመዘርጋት ከተሞች የአስተዳደር ግብር የመጣል ታሪፍ የመወሰንና የመበደር ስልጣን ኖሯቸው ራሳቸውን ማስተዳደር የሚያስችላቸው የከተማ ልማት ፖሊሲ ነው የወጣው። የሚኒስትሮች ምክር ቤት ባጸደቀው የከተማ ልማት ረቂቅ ፖሊሲ ከ1997 ዓ.ም ጀምሮ ለ20 ዓመታት ያህል በስራ ላይ የነበረውን ፖሊሲ የሚቀይር ሲሆን በምክር ቤቱ የጸደቀው ሰነድ የከተሞች አከታተም ጤናማ፣ ፍትሐዊና ዘላቂ እንዲሆን ለማስቻል የከተማ ልማት ፖሊሲ ተነድፎ መምራት ተገቢና አስፈላጊ መሆኑን ያስረዳል። በ2017 ዓ.ም የከተማ ነዋሪው ድርሻ 27 በመቶ አካባቢ መሆኑን የሚገልጸው የፖሊሲ ሰነዱ የክትመት ፍጥነቱ 5.4 በመቶ መድረሱን ይገልጻል። በነባሩ ፖሊሲ የከተማ ልማት አቅጣጫና ፍጥነት የሚወሰነው በገጠር ልማት አቅጣጫና ፍጥነት መሰረት መሆኑን የሚገልጸው ፖሊሲው ታሳቢ አድርጎ የነበረው ከተሞችን እንደ አምራች ሳይሆን ጸጋ እንዳላቸው ትኩረት ያላደረገና የውስብስብ ችግሮች ምንጭ በማድረግ ነው ይላል። በተጨማሪም የፖሊሲው ዋና ዋና ሀሳቦችና አቅጣጫዎች በልማታዊ መንግስት እሳቤዎች ላይ ብቻ የተቃኙ መሆኑን ገልጿል። በአዲሱ ፖሊሲ ከተቀመጡ ዋና የትኩረት መስኮች መካከል ከተሞች እምቅ የገቢ አቅማቸውን እንዲያሳድጉ፣ የገቢ አርዕስቶቻቸውን መለየት የሚያስችል የመረጃ አያያዝ፣ አሰባሰብና አጠቃቀም ስርዓት እንዲተገብሩ እንዲሁም የልማት ወጪዎቻቸውን በራሳቸው ፋይናንስ እንዲሸፍኑ እንደሚደረግ ያብራራል። ለከተሞች የሚሰጥ የበጀት ድጎማ ተገማች የከተሞችን ሚናና ነባራዊ ሁኔታ ይለይና ፍትሐዊነትን የሚያረጋግጥ የህዝብ ቁጠባና ተሳትፎን በሚያጠናክር ቦንድ በማስፋፋት ከተሞች ለመበደር ብቁ እንዲሆኑ የሚያስችላቸው የአሰራርና የብድር ስርዓት በመዘርጋት ለልማት ስራዎች መበደር የሚችሉበት ሁኔታ ሊፈጠር እንደሚገባ ያስረዳል። በተጨማሪም ጥቃቅንና አነስተኛ ኢንተርፕራይዞችን ማስፋፋት፣ የከተማ መሬት አቅርቦትና አጠቃቀም በፕላን እንዲመራ ማድረግ፣ የቁጠባ ቤቶችን ማስፋፋትን ማዕከል ያደረገ የቤት ልማትን ማፋጠንና ከባለ ሀብቶች ጋር በአጋርነት መስራት፣ ህዝቡን በተደራጀ መንገድ በቀጣይነት የልማት ተሳታፊና ተጠቃሚ እንዲሆን መምራት የሚሉትን ይዟል። ከ70 በመቶ በላይ የከተሞች ክፍል የፕላን መስፈርት የማያሟላ መሆኑ የክትመት ሚዛኑን ማስጠበቅ አለመቻሉን፣ የኢትዮጵያ ከተሞች ከ6 ሚሊዮን በላይ ቁራሽ መሬት ላይ ያረፈና ከፍተኛ ዋጋ ያለው ንብረት እንደሆነ ይገልጻል። ፖሊሲው በ2030 ዓ.ም የኢትዮጵያ ከተሞች ለሀገራዊ እድገትና ስኬት መሪ ሚና ያላቸው ተወዳዳሪ፣ ዘላቂ፣ ምርታማና ለስራና ለኑሮ ምቹ ሆነው ማየትን አካቷል። የህዝብ ቁጥርን፣ አሰፋፈርንና ጥግግትን፣ መልክዓ ምድርን፣ የመሬት አጠቃቀም ምድብን፣ ኢኮኖሚያዊ ፋይዳን እንዲሁም የመሰረተ ልማት ሁኔታዎችን ታሳቢ ያደረገ ግልጽና መሰረታዊ የከተማ ባህሪዎችን የሚወክል የከተማ ትርጉም በህግ እንዲደነገግ እንደሚደረግ የፖሊሲ ሰነዱ ያብራራል። አስፈላጊ የህግ ማዕቀፍና የአሰራር ስርዓት በመዘርጋት የከተማ አገልግሎቶች አቅርቦት በመንግስት በህዝብ ተሳትፎ እንዲሁም በመንግስትና በግል አጋርነት እንዲስፋፋና እንዲሟላ ዘመናዊ አሰራርን የሚከተል ፍትሐዊ ተጠቃሚነትንና እርካታን ያረጋገጠ እንደሚሆን በሰነዱ ተገልጿል። ህጋዊ የቤት አቅርቦት ተደራሽ፣ የተቀላጠፈና ለፍላጎት የሚመጥን ማድረጉ እንደተጠበቀ ሆኖ መደበኛ ያልሆኑ ቤቶች ፈርሰው ቀውስ ሳይፈጠር ወደፊት ህገወጥነት ስርዓት ይዞ በህግ አግባብ ተፈጻሚ እንደሚሆን ተብራርተዋል። የከተሞች የምግብ ዋስትናን ተደራሽ ለማድረግና በከተሞች የሚስተዋለውን ድህነት በሁሉም ረገድ ለመቀነስ እንዲቻል ከተረጂነት ይልቅ አምራችነትን በማበረታታት ዘላቂ የፋይናንስ አቅርቦት ስርዓት በመዘርጋት እንዲሁም ደግሞ ምርታማ የከተማ ሴፍትኔት ፕሮግራም በመዘርጋት ድህነት እንዲቀንስና ዜጎች ክብር ያለው ህይወት እንዲመሩ ሁለንተናዊ ጥረት እንደሚደረግ ፖሊሲው ያብራራል። የከተማ ግብርና ፕሮግራም፣ የከተማ ቱሪዝም ማስፋፊያ ፕሮግራምና የኑሮ ማሻሻያ የከተማ ሴፍትኔት ፕሮግራም ተግባራዊ እንደሚደረግም ተገልጿል። የከተሞች የመሬት ልማት አቅርቦትና ግብይት ተገማችና የተረጋጋ እንዲሆን ለማስቻልም አቅርቦቱ ፍላጎትን መሰረት ያደረገ የመሬት ባንክ አሰራር ስርዓትን መከተል የሚያስችል ተቋማዊ አሰራር ይዘረጋል ይላል። ከመንግስት የመሬት አቅርቦት ባሻገር ባለሀብቶችም ያለማ መሬት በመውሰድ በንዑስ ሊዝ አቅራቢነት እንዲሳተፉ የሚፈቅድ አሰራር እንደሚተገበር፣ ነባር ባለ ይዞታዎች ይዞታቸውን በከፊል ወይም ሙሉውን ለላቀ ልማት የሚያቀርቡበት የማበረታቻ ስርዓት እንደሚዘረጋም ያብራራል። የከተሞች የመሬት ስሪትና አስተዳደር የሚናበብ ህጋዊነትና ግልጽነት ያለው አካታችና ለነጻ ገበያ ውድድርና ለልማት የተመቸ እንዲሆን ይደረጋል የሚለው ሰነዱ የግሉ ዘርፍ በከተማ መሬት ልማት ቤት
ቤት አቅርቦት፣ በመሰረተ ልማት ግንባታና አስተዳደር፣ በአገልግሎትና በፋይናንስ አቅራቢነት በግልና ከከተሞች ጋር በሽርክና መሰማራት የሚያስችል የህግ ማዕቀፍ፣ የማበረታቻ አሰራርና አስቻይ ሁኔታ እንደሚዘረጋ ተገልጿል። ቁጠባን የሚያበረታታ ሀብት የሚሰበሰብበትና ለረጅም ጊዜ የሚቆይ ከመንግስትና ከግል ባንኮች በተጨማሪ አነስተኛ የፋይናንስ ተቋማት በቤት ልማት ፋይናንስ የሚሳተፉበት የቤት ልማት ፈንድ ስርዓትን በማጠናከር እንዲሁም የሞርጌጅ ባንኪንግ አሰራር ስርዓትን በማበረታታትና ለዚህ የሚያስፈልጉ የህግ ማዕቀፎች እንዲሟሉ በማድረግ አማራጭ እና ተደራሽ የቤት የፋይናንስ ስርዓት እንዲመቻች በሰነዱ ተብራርተዋል። ፖሊሲው ከጸደቀበት ከሰኔ 19 ቀን 2018 ዓ.ም ጀምሮ በስራ ላይ እንደሚውል ታውቋል። በሌላ መረጃ ደግሞ ከግል ባንኮች ከፍተኛ የተባለውን ትርፍ ያስመዘገበው አዋሽ ባንክ ወደ ጅቡቲ ለመግባት ፈቃድ መጠየቁን ሰምተናል። ባንኩ ፈቃድ ለማግኘት የሚያስፈልገውን ጥያቄ ለኢትዮጵያ ብሔራዊ ባንክ በማቅረብ ምላሽ በመጠባበቅ ላይ ይገኛል። በኢትዮጵያ የባንክ ኢንዱስትሪ ውስጥ ከግል ባንኮች ከፍተኛ የገበያ ድርሻ በመያዝ የዘለቀው አዋሽ ባንክ በ2018 የሂሳብ ዓመት ከግል ባንኮች ከፍተኛ የተባለውን የ40.7 ቢሊዮን ብር ያልተጣራ ትርፍ ማስመዝገቡንና ዓመታዊ የውጭ ምንዛሬ ግኝቱም ወደ 2.6 ቢሊዮን ዶላር ማሳደጉን አስታወቀ። አዋሽ ባንክ በ2018 የሂሳብ ዓመት ከታክስና ከሌሎች ተቀናናሾች በፊት ያገኘው የ40.7 ቢሊዮን ብር ትርፍ ከቀዳሚው ዓመታት አንጻር ሲታይ ከ11.8 ቢሊዮን ብር በላይ ብልጫ ያለው መሆኑን የባንኩ የ2018 የሂሳብ ዓመት የሥራ አፈጻጸሙን አስመልክቶ በሰጠው መግለጫ አስታውቋል። ባንኩ ባለፈው ዓመት ከታክስ በፊት ያስመዘገበው የትርፍ መጠን 25.6 ቢሊዮን ብር እንደነበር አስታውሰዋል። ባንኩ የዛሬ 6 ዓመት በ2013 የሂሳብ ዓመት ከታክስ በፊት አግኝቶት የነበረው ትርፍ 4.8 ቢሊዮን ብር እንደነበርም ይታወቃል። አዋሽ ባንክ ለመጀመሪያ ጊዜ ከ10 ቢሊዮን ብር በላይ የተሻገረ ትርፍ ያስመዘገበው በ2016 የሂሳብ ዓመት ሲሆን በወቅቱም ከታክስ በፊት 10.8 ቢሊዮን ብር ትርፍ ማግኘቱን የባንኩ መረጃ ያመለክታል። ይህንን የትርፍ መጠን በ2017 የሂሳብ ዓመት ወደ 25.6 ቢሊዮን ብር ያሳደገው አዋሽ ባንክ በዘንድሮ የ2018 ሂሳብ ዓመት ከታክስና ከሌሎች ተቀናናሾች በፊት ወደ 40.7 ቢሊዮን ብር ማድረስ እንደተቻለ አስታውቋል። የባንኩ ዋና ስራ አስፈጻሚ አቶ ፀሐይ ሽፈራው የባንካቸውን የ2018 የሂሳብ ዓመት የሥራ አፈጻጸም አስመልክተው እንደገለጹት 2018 በባንኩ ታሪክ ከፍተኛ የተባለው የተቀማጭ ገንዘብ የተሰበሰበበት የሂሳብ ዓመት ነው። ባንኩ በ2018 የሂሳብ ዓመት ማሰባሰብ የቻለው አዲስ ተቀማጭ ገንዘብ መጠን 135 ቢሊዮን ብር ሲሆን ይህም አጠቃላይ የተቀማጭ ገንዘብ መጠኑን ወደ 457.8 ቢሊዮን ብር ከፍ አድርጎታል። የባንኩ አጠቃላይ የተቀማጭ ገንዘብ መጠንም ከቀዳሚው ዓመት አንጻር ሲታይ የ41 በመቶ ብልጫ ያለው ነው። ይህ የተቀማጭ ገንዘብ መጠን ከሀገሪቱ የግል ባንኮች በከፍተኛነቱ የሚጠቀስ ሲሆን የአስቀማጭ ደንበኞች ብዛትም ከ17 ሚሊዮን በላይ መሆኑን ፕሬዝደንቱ ገልጸዋል።